የእግዚአብሔርን ቃልና ነብና ወደ ትምህርታችን እንሄዳለን። የእግዚአብሔር ስም የተባረከ ይሁን። ዛሬ አራተኛውን ቤተክርስቲያን ቲያጥሮን እንመለከታለን። ራዕይ ምዕራፍ 2 ከቁጥር 18 ጀምሬ ያነበውና አጭር ጸሎት ጸልየን ወደ እግዚአብሔር ቃል እንሄዳለን። በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል። ስራህንና ፍቅርህን፣ እምነትህንም፣ አገልግሎትህንም፣ ትዕግስትህንም ከፊተኛው ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎችንም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታደርገውን የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷም ንስሐ አልገባችም፣ ልትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትን ከእርሷም ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ። የአብያተ ክርስቲያናትንም ሁሉ ኩላሊትና ልብን የሚመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዱ እንደ ሥራው እሰጠዋለሁ። ዳሩ ግን ይህን ትምህርት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባችሁም። ነገር ግን እስክመጣ ድረስ፣ ቀጥሎ ያለው ማንም ያነብልኝ፣ እስክመጣ ድረስ ያላችሁን ጠብቁ። እስክመጣ ድረስ ያላችሁን ምን አድርጉ? ዛሬ የምንነጋገርበት ርዕስ ይሄ ነው። እስክመጣ ድረስ ያላችሁን ምን አድርጉ? ለቲያጥሮ ቤተክርስቲያን ለተረፉት የተሰጣቸው ነው። ጌታ ሆይ እናመሰግንሃለን። እስክትመጣ ድረስ ያለንን እንድንጠብቅ እንድትረዳን በኢየሱስ ስም እንጸልያለን። በዚህ ቃል ዛሬ እንድትናገረን በፊትህ እንሆናለን። የእስራኤል ቅዱስ እግዚአብሔር ሆይ እስካሁን ባየናቸው አብያተ ክርስቲያን ያለፉትን ጌታ እግዚአብሔር ሆይ ብዙ ነቀፌታዎች አይተናል። ነቀፌታን ከኛ አስወግድልን። ያለንን ደግሞ እንድንጠብቅ እንድትረዳን እንጸልያለን። ጊዜያችንን አንተ ተረከብ። መንፈስ ቅዱስ አስተማሪው እንድታስተምረን እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። በጴርጋሞን በዛኝ እስከ 606 ባለው ዘመን ውስጥ ዓለም ምን ሆላለች ብለናል። በዚህ ምክንያት ለሁለት ተከፍላለች። ምን እናምተው? ምስራቅና ምዕራብ። ምስራቁ ምን ነበር? ኦርቶዶክስ። ምዕራቡ ምንድነው? ወደ ኢትዮጵያ የመጣው የኦርቶዶክስ ነው። እነዚህ አሁን አውሮፓን የተቀለለው ደግሞ ምንድነው? ካቶሊኩ ነው። ለሁለት ዓለምን ተካፈሉ ማለት ነው። በግሩፕ ነው እና ያንና ዛሬ የምናያት ቤተክርስቲያን ቀጥላ ያለችው ማናት? ቲያጥሮን። ቲያጥሮን የመካከለኛው ዘመን ቤተክርስቲያን በመባል ትታወቃለች። በሂስትሪ የመካከለኛው ዘመን ቤተክርስቲያን ተብላ ነው የምትታወቀው። የቲያጥሮን ቤተክርስቲያን ከ606 እስከ 15ኛው መቶ ክፍለ ዘመን መጣች። በጣም ሰፊ እንትን ማለት ግን ቤተክርስቲያኗ በፈርስት ሴንቸሪ ነበረች አልነበረችም? ኢሜጅነቷ ግን ለዚህኛው ተወክላለች ተብላ ለመካከለኛው ዘመን ቤተክርስቲያን ምሳሌ ነው። በዚህ ዘመን ውስጥ በመካከለኛው ዘመን ቤተክርስቲያን ውስጥ የቤተክርስቲያን ፖፖች ወይም ደግሞ ጳጳሶች ወይም ደግሞ መሪዎች በጣም ሃይ ፖዚሽን የወጡበት፣ በጣም ከፍ የተደረጉበት፣ አለቅነታቸው የጨመረበት፣ አባት ተብለው የተጠሩበት። በመጽሐፍ ቅዱሳችን ማንንም አባት ብለህ አትጥራ፣ ግን ለየከተማው አንዳንድ አባት እስከሚመድቡ ድረስ የከተማ አለቃ የሆኑበት ጊዜ ነው። ጥሩ ነው አባት መሆን ማለት ፓስተር መሆን አይደለም እንዴ? መሪ መሆን ግን
የመበለቶችን ቤት ለመብላት መሆን ደግሞ የለበትም። ህዝብ ለመበዝበዝ መሆን ግን የለበትም። እና ምድራዊ አውቶሪቲ የጨመረበት ጊዜ ነው። ቤተክርስቲያን በምድራዊ አውቶሪቲዋ በስጋዊ እንትን ከፍ ያለችበት መስቀሉ እያሳይ የሚያስፈራሩበት ከፍታቸው የጨመረ እና ከመንግስት ጋር ሲሶ መንግስት የሚለው እየጨመረ የመጣበትን ዘመን ትወክላለች ተብለው ይገመታል። እቺ ቲያትሮን ካወቃችሁ ካስታወሳችሁ ቲያትሮን የወታደር ካምፕ የነበረች ከተማ ናት። መጀመሪያ ወታደር ነው የነበረባት። ከዛ ወታደሮች አካባቢ እንግዲህ አንዳንድ ንግድ ይጀምራል። ከዛ ሰፋች። ስትሰፋ ከተማ ሆነች እና በዚች ቲያትሮን ስታስቡ ምን ትዝ ይላችኋል? ከመጽሐፍ ቅዱስ ሊዲያ የምትባል ሴት ትዝ አትላችሁ? ከቲያትሮን የመጣች የምን ነጋዴ ነበረች? ቀይ ሐር ነጋዴ ነበረች። ቲያትሮን የምትባለው ከተማ በሐር ንግድ የታወቀች ከተማ ነበረች። ልብስ፣ ጨርቃጨርቅ፣ ክሮች ምናምን የሚያመርቱ ሀብታሞች ናቸው። እና ቲያትሮን በንግዷ የታወቀች ናት። የንግድ ስፍራ ናት። ሊዲያ የምትባል ሴት ከዛ ነው የመጣች። እነ ጳውሎስን እንግዲህ በጌታ እንዳምን ከወደዳችሁ እና ከፈቀዳችሁ ብላ ቤቷን ከፍታ ሰጠቻቸው። እና ቲያትሮን ስትታሰብ ሊዲያ ትታሰባለች። እና የቲያትሮ ቤተክርስቲያን የወታደር ካምፕ የነበረች ናት። አዘ ሂስትሪ ስንመለከተው እና ደግሞ የመካከለኛውን ዘመን ቤተክርስቲያን ትወክላለች። ለቲያጥሮን ቤተክርስቲያን የተባለውን የእግዚአብሔርን ቃል ስንመለከተው በቲያጥሮን ወዳለችው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንዲህ በላቸው። ምንድነው የሚለው? እንደ እሳት ነበልባል የሆኑ አይኖቹ ያሉት እንደ እቶን የነጠረ የጋለ የናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንደዚህ ይላል። ጴርጋሞን ላይ ምኑን ነበር ሲናገር የነበረ? ጴርጋሞን ላይ ስለ ሰይፍ ነው የሚናገር አይደል? ሲጀምር ሁለት ስለታ ሰይፍ ካፉ የሚወጣ ስለ ቃል ነው የሚናገር። መጣው በቃል። ምክንያቱም ማንና ማን ነበሩ በዛ የነበረው ትምህርት? የማንና የማን ትምህርት ነው ታስታውሳላችሁ? በጴርጋሞን የነበረው ትምህርት የኒቆላውያንና የበለዓም ትምህርት። የበለዓም ትምህርት ምን የሚያደርግ ነው? ማደናቀፍ ነው። ሰዎች ተደናቅፈው እንዲወድቁ እግዚአብሔር ወዳየላቸው እንዳይደርሱ የሚያደርግ በብሉይ ኪዳን የነበረው አያችሁ። ስፒሪት ግን እንዴት ተሻግሮ እንደሚመጣ ብሉይ ኪዳን ላይ የነበረው አረጋሚ አደናቃፊ እስራኤል ወደ ሰክሰሱ እንዳይደርሱ የሚያደርገው የነበረው መንፈስ መጥቶ እዚህ ላይ ያለችውን አንዷን ቤተክርስቲያን ሲታገላት ታያችሁ። የጴርጋሞን ቤተክርስቲያን ገብቶ ሰዎችን ማደናቀፍ። ከዛ የኒቆላውያን ደግሞ የአዲስ ኪዳን የነበረ አንድ ዲያቆን ምን ችግር አለ? አታካብዱ፣ እዛም ሂዱ እና ደግሞ አጨብጭቡ፣ ዲስኮቴክ ቤትም ቸርችም ሂዱ፣ ምንም ችግር የለም የሚል ሰውዬ ነበረ። እና እሱን ዝም ስለምትለው ስለምታመጫመጭ በቃሌ ሰይፍ ላጠፋቸው ነው አለ እግዚአብሔር። አያችሁ፣ ማመጫመጭ እግዚአብሔር አይወድ። እኛ ላይ ምን ይነቅፍብን ይሆን? የሰሞኑን ሳጠና እያልኩ ቲያጥሮንን ደግሞ አይኖቹ እንደምን ይሆኑ? እንደ እሳት ነበልባል የሆኑ እግሮቹ የጋለ ናስ የሚመስሉት እንደሚናገር ንገርልኝ። ማንነቴ በእሳት የተገለጠ ነው። እሳት ምንድን ነው? ጀጅመንት ነው፣ ፍርድ ነው፣ ቁጣ ነው። የተቆጣው ኢየሱስ ተገለጠባቸው። ሰርመኒየስን ታስታውሳላችሁ? ሰርመኒየስ እንዴት ነው ኢንትሮዳክሽን ሲናገር ሲጀምር ምን አለ? ሰርመኒየስ ምንድነው የነበረው ፍርሃት? አትርሱ፣ አስታውሱ። ሰርመኒየስ የሞት ፍርሃት፣ የስደት ፍርሃት፣ የችግር ፍርሃት አይደለም የነበረው። መከራን አውቃለሁ፣ ድህነትን አውቃለሁ፣ ስድብን አውቃለሁ፣
ሞት አለ፣ ስደት አለ። ኢየሱስ ሲጀምር ምን ያላቸው? እንዲህ ብለህ ንገራቸው፣ ሞቶ የነበረው ሕያው የሆነው ሞትን አትፍሩ ነው መልእክቱ። ክብር ለእግዚአብሔር ይሁን። እናንተ ሞትን ትፈራላችሁ፣ እኔ እኮ ሞቼ ነበረ፣ ከዛስ ሞትን ድል አድርጌ ተነስቻለሁ። ሞትን አትፍሩ ነው ለሰርመኝስ። ለጴርጋሞን ደግሞ በአፌ ሰይፍ እበልሃለሁ፣ ህዝቤን የምታደናቅፍ ወደ ህዝቤ ሰክሰስ እንዳይደርስ የምታረግ። እዚህ ላይ ደግሞ ኤልዛቤል ናትና ችግሯ፣ በጀጅመንት እመጣለሁ፣ በሳት እመጣለሁ። አይኖቹ እንደ ነበልባል እሳት የሆኑ እግሮቹ የጋለ ናስ የሚመስሉ የሚያደቁ ሲረገጡ። ክብር ለእግዚአብሔር ይሁን። እኔ እንደዚህ ተገልጫለሁ። ማን ነው ካለህ ንገራቸው። ለቲያጥሮን ቤተክርስቲያን ሰዎች ንገራቸው። መልእክቱ ከየት ነው ከተባልክ አይኖቹ እንደ እሳት ነበልባል የሆኑ የሚፋጁ። ሌባ በዳኛ ፊት ይቆማል እንዴ? ሰውን አይኑን ይውጥ ይባላል። የሆነ ካለበት እንደዚህ ነው። በኔ ፊትም ይቆም የለም እያለ ነው። ጀጅመንት ፍርድ ወደ ቲያጥሮ ቤተክርስቲያን መጣ። ግን መልእክቱ በዛ ውስጥ ላሉ ጥቂቶች ምን የሚል ነው? ያላችሁን አጥብቃችሁ ያዙ፣ ፍርድ ስለመጣ። እግዚአብሔር አምላክ ይርዳል ወገኖቼ። ፍርድ ባለበት ዘመን እየኖርን ያለን አሁን እኔ ለዛኛው ዘመን አልናገርም። እኛ ጋር እስኪ አምጧቸው፣ እነ ጴርጋሞንን አምጧቸው፣ እነ ቲያጥሮን አምጧቸው፣ ቸርቾቹን እዚህ አምጡና እኛ ጋር ያለው ነቀፋ ምንድን ነው ዛሬ? ክብር ለእግዚአብሔር ይሁን። እና በቲያጥሮን ላለችው ቤተክርስቲያን እግዚአብሔር በፍርድ ኃይል ተገለጠ። በፍርድ ኃይል ተገለጠ። ራሳቸውን ከውጭ ባለስልጣናት ጋር ከዓለማዊ ነገር ጋር ያገናኙ መሪዎች እንደዚህ አይነት ኮኮች አሉበት ነው ብያቸዋለሁ። በቃ ከእግዚአብሔር ነገር ይልቅ የሥጋ ነገራቸውን ያስቀደሙ የነበሩባት ለቲያጥሮን እውቅና ሰጥቷታል። በእርግጥ ቲያጥሮን ቤተክርስቲያን ምንድን ነው አውቅላችኋለሁ ያለ? እስኪ ተሻሽላችኋል በሉ እስቲ። ክብር ለእግዚአብሔር ይሁን። ቲያጥሮን ወይ ከበፊት እንደተሻሻልክ አውቃለሁ። ፍቅርን ጨምሯል፣ እምነትን ጨምሯል፣ ትዕግስትን ጨምሯል። ይህን አውቄላችኋለሁ። ጥሩ ነው። ፍቅር እኮ ኤፌሶን ላይ አስፈርዶ ነበረ። እንግዲህ ከአንዱ ይጎድልና ከአንዱ ይሞላል። እግዚአብሔር ሙሉ ያድርገን ወገኖች፣ ሙሉ ያድርገን እግዚአብሔር። ከጴርጋሞንም የጎደለውን አይተን ከቲያጥሮም የጎደለውን እያየን ከኤፌሶንም የጎደለውን እያየን ራሳችን እንድናስተካክል ጌታ ይርዳል። ለትምህርታችን ነው። ፍቅርህ እንደጨመረ አውቃለሁ። በጣም ጥሩ የሆነ ሲውተብል የሆነ ፍቅር አለ፣ እምነትም አለ። እንደዛ ነው የሚላቸው አይደል? ማንም ያነበው እሺ። በቲያጥሮን ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ስራህን ቁጥር 19 ላይ ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንደበዛ አውቄያለሁ። ጨምረሃል። ጥሩ ነው። እስኪ ጥሩ ነው በሉ። ክብር ለእግዚአብሔር ይሁን። ፍቅር የጨመረልን ጥሩ ነው፣ ይጨምርልን። ጌታ ይባረክ። ፍቅር በመጨመሩ ቅር አይበላችሁ። እኔ እየወደድኳቸው እነሱ አይወዱኝም አይባልም። ጨምሩ። ክብር ለእግዚአብሔር ይሁን። እምነትህም ምን ብሏል? ጨምሯል። ጥሩ ነው። ትዕግስትህም ምን ብሏል? ጨምሯል። ጥሩ ነው። አይንከረጅው። ይሄ በእግዚአብሔር ዘንድ ታውቋል። ፍቅራችሁ በእግዚአብሔር ዘንድ ይታወቅ ወገኖች። ፍቅሩ በእግዚአብሔር ዘንድ የማይታወቅ ክርስቲያን አሁንም ነቀፌታ አለው። ወደ ኤፌሶን ዞሮ እንደገና ያንሳ፣ እንድናነሳ ይርዳል። ጥሩ ነው። የተሻለ ህይወት እየኖራችሁ ነው። በፍቅር የተሻሻላችሁት ነገር አይቻለሁ። በእምነት አይቻለሁ። በአገልግሎት አይቻለሁ። ታጋሾች ናችሁ። ትዕግስት ይጨምርልን። የአውሮፓ ስስብልት እኔ ሳይው ትዕግስት ነው። ትዕግስት የለም። ትዕግስት ይጨምርልን እግዚአብሔር። የተሻለ ትዕግስት፣ እንደ ቲያጥሮን የጨመረ ትዕግስት፣ ወንድሞችን መሸከም፣ እህቶችን መሸከም። ክብር ለጌታ ይሁን። ሰዎችን የመሸከም ትዕግስት
ስለ ቦክሰኛ እዚህ በፊት ነግሬያችኋለሁ። ጌታ ይባረክ። ሪንግ ውስጥ ገብቶ እየተደባደበ በለው እያለ እየተደባደበ ሲወጣ እንትፍ ሲል አንዷ ጥርስ ወጣች። ለካ ወልቃለች። ከዛ ባልንጀራው አየና አንዷ ወልቃለች አለው። አዎ አንዷ ወልቃለች። እስኪ ትፍ ሲል የለውም። ሌሎቹ የት ሄዱ? ባዶ እኮ ነው ጥርስ አለው። ወዳጄ አንዱን እየተፋው አንዱን እየዋጥኩ ነው ያሸነፍኩት። ስመታ አለ ውጣለሁ አለ። አንዳንድ ጊዜ ደግሞ ተፋ። ብዙ ነገር መዋጥ አለብን። ጌታ ይባላል። ድሮ እናቶቻችን አባቶቻችን ሲገርሙ ወጣ ተብላችሁ አታውቁም? እኔ ተብያለሁ። ወጣ እሺ ወገኖች ዋጧት። እስቲ አሜን በሉ። እግዚአብሔር የሚያስወጥ መንፈስ ይስጣችሁ። ሰምታችሁ የመተው ይጨምር ትዕግስታችን ወገኖች። መቻል ጌታ ይባረክ። መቻል ጥሩ ነው፣ መታገስ ጥሩ ነው። በእግዚአብሔርም ይታወቃል። እና ጨመረ ሲጨመረ በሉ እናንክር ይጨምርላችሁ። እግዚአብሔር እንደዚህ ይበለን። ጌታ ይባረክ። ከፊተኛው ይልቅ ፍቅራችሁ ጨምሮ አይቻለሁ። ከፊተኛው ይልቅ እምነታችሁ ጨምሮ አይቻለሁ። ከፊተኛው ይልቅ ትዕግስታችሁ ጨምሮ አይቻለሁ። ይህን አወቅኳል። ነቀፌታው እንዳለ ሆኖ ግን የተሻሻለ ነገር። እስኪ እንሻሻለ ወገኖች፣ እስቲ እንሻሻል በሉ። ዛሬ እንወስን፣ እንሻሻል። ክብር ለእግዚአብሔር ይሁን። በእግዚአብሔር ዘንድ የታወቀ ሕይወት አድሮ ጥጃ ከመሆን እግዚአብሔር ይጠብቃል። አድሮ ጥጃ ይባላል። እንዴት እንትኑ ምሳሌው አይገባኝም። በርግጥ ይመስለኛል ጥጃውን ዘንድሮም ሲያዩት አምናም ሲያዩት ቁመቱ የሆነባቸው አድሮ ጥጃ ከሆነ ክርስትና እግዚአብሔር ያውጣል። አምናም ፍቅር የለም ዘንድሮም ፍቅር የለም። አምናም እምነት የለም ዘንድሮም እምነት የለም። የቱ ነው መንፈሳዊ እድገት? በመንፈስ እኮ ይታደጋል። ጌታ ይባረክ። በመንፈስ እኮ ይታደጋል። በጣም የክርስቲያን ፓስተር አንዳንዳችሁ መዶሻ፣ አንዳንዳችሁ መጋዝ፣ አንዳንዳችሁ መጥረቢያ ሆናችሁ እንደዚህ ያሳመራችሁኛል። ጌታ ይባረክ። አየ መጥረቢያዎችም መዶሻዎችም ተሳዳ ይሰራሉ። ጌታ የተባረከ ይሁን። ኤርፋሮንግ እኮ በስራ ብቻ አይደለም። ኤርፋሮንግ ችግር በመቻል ነው። ጌታ ይባረክ። እስቲ አሜን ባካችሁ። የፍቅር ኤርፋሮንግ፣ የእምነት ኤርፋሮንግ፣ የትዕግስት ኤርፋሮንግ እግዚአብሔር ይጨምርልን። ኢየሱስ እንደዚህ አላቸው፣ ጨምሯል አላቸው። እስኪ ጨምሯል በሉ። እስቲ በደንብ ጨምሯል በሉ። እስቲ ይሰማ። ጨምሯል። ጌታ ይባረክ። ይጨምር እና ከፊተኛው ይልቅ እንደጨመረ አውቃለሁ። ጴርጋሞን መከራሽን አውቃለሁ፣ ድህነትሽን አውቃለሁ፣ ስድብሽን አውቃለሁ፣ ቲያጥሮን ፍቅርሽ እንደጨመረ አውቃለሁ፣ እምነትሽ እንደጨመረ አውቃለሁ፣ ትዕግስትሽ እንደጨመረ አውቃለሁ። ጌታ የተባረከ ለውጥ አይቻለሁ እያለ ግን የምነቅፍብሽ ነገር አለ። የምነቅፍብህ ነገር አለ። ምንድነው ነቀፌታው? ምንድነው ነቀፌታው ወገኖች? ቀጥሎ ያለውን ክፍል ማን ነው የሚያነበው? ምንድን ነቀፋት? ቁጥር 20 ላይ ዳሩ ግን ነቢይ ነኝ የምትለውን ባሪያዎችንም እንዲሴስኑ ለጣዖትም የታረደውን እንዲበሉ የምታደርገውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ኤልዛቤል ማለት አሁንም መንፈስ ነው ተሻግሮ ይመጣ። ገብቷቸዋል። ይቺ ሴትዮ ይቺ ኤልዛቤል የተባለችው ስሟ ሌላ እንደሆነ በሆነ ቦታ ላይ አንብቤያለሁ። ስሟ ኤልዛቤል አይደለም። ይቺ ሴትዮ ግን የኤልዛቤል ስፒሪት ነው እዚህ ቲያጥሮን ውስጥ የገባው። ይሄ የኤልዛቤል ስፒሪት የት ነው የነበረው? በብሉይ ኪዳን የነበረው ነው። ኪዳን ተሻግሮ መጥቶ የቲያጥሮን ቤተክርስቲያን ላይ ጉባል።
ይችን ሴት ስለምትተዋት የምነቅፍብህ ነገር አለኝ። ይርዳን እግዚአብሔር። ይቺ ኤልዛቤል የምትባል ሴትዮ ምንድን ነው እያደረገች ያለችው? ለጣዖት የታረደውን እንደዚህ ትላለች እንጂ ነብይ ነኝ የምትለው ጌታ ነብይ ነሽ አላላትም። ራሷን የምትሾመው ሹመት ፈላጊ ታይትል ፈላጊ ነው። ስሜ ያለ ማንጠልጠያማ አይሆንም የምትልናት ዝም ብላችሁማ አትጠሩኝም ነብይት ኤልዛቤል ትሉኛላችሁ እንጂ ያለ ማንጠልጠያማ በፍጹም ስሜን ልትጠሩት አትችሉም፣ ተጠንቀቁ የምትል ሴት። የቤተ ክርስቲያን አገልጋዮች ምዕመኑ ኤልዝዬ ሲሉት አንጠልጥሉት እንጂ የምትል ሴት ራሷን ነብይት ብላ የምትል ስትተዋወቅም ስሟን አይደል ነብይት ብላ ነው። ግን ቤተ ክርስቲያን ነብይ ብላ አልሾመች። ሹመት ፈላጊ ስፒሪት፣ የዲያብሎስ ስፒሪት። እግዚአብሔር አምላክ ይርዳል። ራሳችንን ከመሾም እግዚአብሔር ይርዳል። ያልተሰጠንን ነገር ያልተቀበልን ዘመኑ እንደዛ እኮ ነው አሁን ያለንበት። እንዴ ብዙ እኮ ፓስተር ነኝ ብሎ የሚያናግራችሁ አጭር ሾርት ጥያቄ ነው ጠይቄያለሁ። ማን እጅ ጫነ ስለው መልስ የለው። ፓስተር ተብሎ ሲሾም አንድ ሰው ፓስተር ብሎ ምን ያለ ሰው አለ? እጅ ጫነ ሌላ ፓስተር አለ፣ ወይም ሌላ ሐዋርያ አለ፣ ወይም የቤተ ክርስቲያን ሽማግሌ አለ። ማን ነው እጅ ጫነ ስትሉት መልስ የለም። ለራሴ ፓስተር ነኝ የኤልዛቤል መንፈስ እግዚአብሔር ይገስጸው። ለራሴ ነብይ ነኝ የሚል ለራሴ ተቀባው ነኝ የሚል መቀባቱን የማናቀው የቅባቱን አድራሻ የማናቀው የሰይጣን ይሁን የእግዚአብሔር ይሁን የራሱ ይሁን የሰው ይሁን በማይታወቅ ቅባት የሚመላለስ እንደዚህ አይነቱን እግዚአብሔር ብለ ገስጸው። እቺ ቢዝነስ ማይንድ ነው ያለ፣ የእውቅና ፍላጎት ነው ያለ። ኢየሱስን ማክበር ሳይሆን የሷ ከፍታ ነው የሚታየው። ዘመኑ እንደዛ ይመስላችሁ? እግዚአብሔር ከዚህ ይጠብቀን። ለቤተ ክርስቲያን እውቅና መስጠት መቻል አለብን። ይሄ ራስን መሾም ማለት ለቸርች እውቅና አልሰጥም ምን አገባት ቤተ ክርስቲያን ማለት ነው። ለቤተ ክርስቲያን አክኖሌጅ መስጠት አለብን፣ እውቅና መስጠት አለብን። ቤተ ክርስቲያን የክርስቶስ ሙሽራ ናት። ቤተ ክርስቲያን ማለት እናንተ ናችሁ። ምእመኑ ይሄ ሰውዬ ፓስተር መሆኑን ተረድተናል ሲሉ ምን እንለዋለን? እኛ ፓስተር እንለዋለን። እግዚአብሔር በአንድም በሌላም ስለሚናገር ነብይ ነው ሲሉን የነብይን ክራይቴሪያ ሟላው ብለን ነብይ እንለዋለን። ይቺ ሴትዮ ግን ሰውም አላላትም፣ የቸርቹ መሪም አላላትም። ራሷን ነብይ እያለች ስታስተዋውቅ ዝም ይላታል የቸርቹ እረኛ። እና እግዚአብሔር በጀጅመንት መጣው አለ፣ በፍርድ በቁጣ መጣው። አያለው የምታደርገውን ነገር የምታስተውን ህዝብ አያለው። አንተም ዝም ብለሃታ ህዝቡን። በዚህ ዘመን ቤተክርስቲያን እግዚአብሔር እንደዚህ የሚናገር ይመስለኛል። ራሳቸውን የሾሙትን ዝም ትላቸዋላቸውና በጀጅመንት ትመጣለሁ የሚል ይመስለኛል ነው ያልኩት። ክብር ለእግዚአብሔር ይሁን። እና በዚህ ቤተክርስቲያን እግዚአብሔር በነበልባል ዓይን ተገለጠ። ይችን ትተዋታል። ለምን ትተዋታለህ? የምትተው አይደለችም። ነብይ ነኝ ነው የምትለው። ራሷን ነው ለእውቅና፣ ለኢየሱስ ክብር አይደለም፣ ለእግዚአብሔር ክብር አይደለም። ብዙ ነገር ነው እያደረገችው ያለች ሴት። ነብይ ነኝ ትላለች። ሌላስ ምንድነው የምትለው? ምን ታደርጋለህ? እንዲሴስኑ ታደርጋለህ አይደል? ስለ ሴሰኝነት ከዚህ በፊት ተናግሬያለሁ። ሴሰኝነት ማለት ደመነፍሳዊ ስራ ማለት ነው። ህዝቡን ደመነፍስ ታደርጋለህ። ደመነፍስ ታውቃላችሁ? ደመነፍስ ምንድን ነው? እኛ ደመነፍስ አይደለም አይደል? ስፒሪት አለን፣ መንፈስ አለን አይደል?
መንፈስ ስላለን ደመነፍስ አለ። እንስሳት ደመነፍስ ይባላሉ። ደመነፍስ ነፍሳቸው ወደ ምድር ነው፣ እኛ ደግሞ ወደ ላይ ነው የምንሄደው። ሰውን ደመነፍስ ታደርጋለች፣ ሴሰኛ ታደርጋለች ማለት ደመነፍስ ታደርጋለች ማለት ነው። ማለት በስጋው ብቻ እንዲያስብ ይሄ ሴሰኝነት የደመነፍስ ስራ ነው ይባላል። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ እርስ በርሳቸው ይቃወማሉ። ስጋ ዝሙት ማድረግ ሲፈልግ፣ መንፈስ ደግሞ መጸለይ ነው የሚፈልገው፣ ወደ እግዚአብሔር መገናኘት ነው የሚፈልገው። ከዛ ስጋ ሲያሸንፍ ደግሞ ይወድቃል። አያችሁ? ደመነፍሳዊ ስራ ይሄ። የደመነፍስን ስራ ውሻም ያደርገዋል፣ በግም ያደርገዋል። እንደ እንስሳ አደረገችው ሰው፣ እንደ እንስሳ አደረገችው ሰው ይመስለኛል። ወንድ ለወንድም እንዲጋቡ እንደ ደመነፍስ አታደርጋቸዋል። ይሄ የደመነፍስነት ስፒሪት እያደገ ሲመጣ ጾታን አለመለየት፣ ወንድ ነኝ ሴት ነኝ የሚለው እስኪጠባ ድረስ ሰው ይቸገራል። ክቡሩ ሰው እና ሰውን ምን አደረገች? ሴሰኛ፣ ለስጋው የሚያድር አደረገች። ለመንፈሱ የሚያድር አይደለም። ሴሰኝነት ስጋዊነት ነው አይደለም እንደ ወገኖቼ? አዎ፣ ትበላለህ፣ ትጠጣለህ፣ ትደንሳለህ፣ ትጫወታለህ፣ ሞቅ ሲል የምትፈልገውን ታደርጋለህ። ዓለም ውስጥ ነው። ይቺ የዚህ ሴት ትምህርት ያ ነበር። ይርዳን እግዚአብሔር፣ ከዚህ ስፒሪት ያውጣን። ስሟ ግን ነብይ ነው። ልብ አድርጉ። ስሟ ግን ነብይ ነው። ስሟ ግን አገልጋይ ነው። ለሰዎች ግን ይህንን ትምህርት ታስተምራለች። እግዚአብሔርም በጀጅመንት እመጣለሁ አለ፣ በሞት እጥላታለሁ፣ ልጆቿንም በሞት እጥላለሁ። አንድ ነገር የሆነ አርቲክል ስለዚህ ጉዳይ ሳነብ በዘላለም ፍርድ ይለዋል። ወደ ሲኦል ነው የሚወርዱት የእሷ ተከታዮች። ግን የት ነው የሚኖሩት? ቸርች ውስጥ ነው የሚኖሩት። ቸርች ውስጥ ነው የሚኖሩት። ክርስቲያኖች ናቸው። ምናልባትም በኳየር ውስጥ ናቸው። አንዳንድ ጊዜ ቸርች ውስጥ እየተመላለሱ ቤተክርስቲያን ያልቀባችውን ሰው የሚከተሉ ሰዎች አደጋ ውስጥ ነው ያሉት። ወገኖቼ አደጋ ውስጥ ነው ያሉት። ራሳቸውን ቀብተው እንደዚህ ነው የሚሉ ሰዎችን ምን እንደሚያደርጉ የማይታወቁትን። በነገራችን ላይ ሰው እንዲህ ነኝ ማለት ከጀመረ ፍሩ፣ በጣም ፍሩ። ራሱን ለማሳወቅ የሚጥር ሰው ፍሩ። በጣም ትሁት ካልሆነ ፍሩ። የኢየሱስ መንፈስ ምን አይነት ነው? ትሁት ነው። የዲያብሎስ ትዕቢተኛ ነው። ሰው እንግዲህ ትዕቢተኛ ከሆነ እኔ ካለ ከጀርባው ማን እንዳለ ማወቅ አስፈላጊ። ብዙ አዳዲሶች ወይም ደግሞ የማያውቁን ሲከተሏታል እና እግዚአብሔር ተቆጣ፣ በጀጅመንት መጣ። አይኖቹም የእሳት ነበልባል፣ እግሮቹም የሚያደቁ ናቸው። ክብር ለእግዚአብሔር ይሁን። በወንጌሉ ቀልድ አያውቅም እግዚአብሔር። እግዚአብሔር ከስተት መንፈስ ይጠብቀን። እንዲህ ነኝ ከማለት ይጠብቀን። በጣም እግዚአብሔር በዚህ ቤተክርስቲያን ላይ ተቆጣ። በጣም በዚህ ቤተክርስቲያን ላይ በፍርድ መንፈስ ሴሰኛ ናት። ከዛት ደግሞ ለጣዖት የተሰዋን ምን እንዲበሉ ታረገ። ጣዖት እግዚአብሔርን የሚያስቀና መንፈስ ነው። ታውቃላችሁ? እግዚአብሔር ማስቀናት ፈለገች። እግዚአብሔር ቀናተኛ አምላክ ነው። አምልኮ እግዚአብሔርን ሰረቀች ከቤተ ክርስቲያን። በዚህ ዘመን ምን ጣዖት አለ ልንል እንችላለን? ብዙ እኮ ጣዖት አለ እኮ። አንዳንዱ እኮ የሆነ ነገራችን ነው ጣዖታችን እኮ። እንዴ በል ስራህን ሂድ ልትል ትችላለች እሷ። ቢዝነስህን ስራ ልትል ትችላለች ሴትዮዋ። ብቻ የምትፈልገው ጣዖት የሆነ ነገር። በእርግጥ በዚያ በማይነር ኤዥያ ውስጥ የነበረ የጣዖት አምልኮ ብዙ እንዳለ አይተናል። ሰው ሁሉ ወደዛ እንዴት ታደርጋለች ማለት ነው። ችግር የለም የሚል አስተምሮ ያለ የምታሳስት ስተት የምትናገር ግን ራሷን እንደ ነቢይ የምትቆጥር እግዚአብሔር ያልጠራት እግዚአብሔር ያለያት ከጌታ ያልሆነች እግዚአብሔር ከዚህ ይጠብቀን። በየቤተ ክርስቲያኑ መፈተሽ አለበት ወገኖች። አገልግሎት መፈተሽ አለበት። ጌታ ሊመጣ ነው። ሊመጣ ነው። ጌታ ሊመጣ ነው። ጌታ በደጅ ነው። ክብር ለእግዚአብሔር ይሁን። በደጅ ነው፣ ሊመጣ ነው። ስለዚህ ኤልዛቤልን የሚከተሉ ይመለሱ። ክብር ለእግዚአብሔር ይሁን። ሐሳዊ ነቢያትን የሚከተሉ ይመለሱ።
ነብይ ነኝ የሚሉትን ራሳቸውን የሾሙትን ወንደለት ይሄ ስፒሪት ነው። ስፒሪት ነው ወገኖች፣ መንፈስ ነው፣ መንፈስ ነው። የኤልዛቤልን ባክግራውንድ ለማየት እንሞክር። ኤልዛቤል የብሉይ ኪዳኑ ታሪካዊ ዳራውን ስንመለከት በጣም የሚያስገርም ነው። ከአሕዛብ የመጣች ሴት ናት። ታውቃላችሁ አይደል? ኤልዛቤል ከሲዶና የመጣች የአንድ ንጉሥ ልጅ ናት። የነገስታት ቤተሰብ ናት። አካብ አግብቷ መጣች። ስትመጣ ምን ይዛ መጣች? ምን ይዛ መጣች? የበዓልን ነቢያት ሰብስባ መጣች። እግዚአብሔር ይመስገን። የበዓልን ነቢያት ሰብስባ መጣች። እግዚአብሔር ማስቀናት ነው። ኢካቦድ አደረገች። እግዚአብሔር ኢካቦድ ከማድረግ ይጠብቃል። ኢካቦድ አደረገች። አምልኮ እግዚአብሔርን አረከሰች። በአንደኛ ነገሥት ምዕራፍ 18 ከ19 እስከ 40 ድረስ ታገኛላችሁ። ኤልያስ እንዴት እንደተበሳጨበት በዚህ ስፒሪት በባዕድ አምልኮ ሞላችሁ። ይሄ ስፒሪት ዘመን ጠብቆ ነው። ይገርመኝ። ዘመን ጠብቆ መጣና እዚች ቤተክርስቲያን ላይ ጉብ ብሎ በአንዲት ሴት ላይ ተገለጠ። አምልኮ ኢየሱስን፣ አምልኮ እግዚአብሔርን፣ አምልኮ መንፈስ ቅዱስን ከዛች ቤተክርስቲያን ለመውሰድ በዚች ሴት ይጠቀማል። አያችሁ፣ ይርዳን እግዚአብሔር። የዘመናችን ቤተክርስቲያን ማን ይፈትሽልን? በመንፈስ ፈትሹ ወገኖች። አምልኮ እግዚአብሔር እንዲወሰድብን፣ የእግዚአብሔር ክብር እንዲወሰድብን፣ እግዚአብሔር ከኛ ጋር እንዳይሆን፣ ከቲያጥሮን ቤተክርስቲያን ጋር እንዳይሆን፣ በሙላት እንዳይሰራ የእግዚአብሔርን ክብር የሚያስወስድ ሰውን በልዩ ልዩ ነገር የሚይዝ የሚከፍል ደቀ መዛሙርትን ለራሳቸው የሚያስከትሉ ነቢያት አገልጋይነን የሚሉ የበዙበት ዘመን ነው። ምህረት አድርጉልኝ። እንግዲህ እኔ ይህን ተናግሬ ብሞትም ግድ የለኝም። ክብር ለኢየሱስ ይሁን። እንሄዳለን በምድር ፊት። ጌታ ይረዳናል። እኔ መጀመር አልፈለኩም ነበር፣ አሁን ግን ጀምረናል። እንሄዳለን። አሜን ነው። እንሄዳለን። እውነት እየተናገርን እንሄዳለን። ጽድቅን እየተናገርን እንሄዳለን። ክርስቶስን እየሰበክን እንሄዳለን። ይርዳችሁ እግዚአብሔር ወገኖች። እውነትን ይሄ ልክ አይደለም። የኤልዛቤል ስፒሪት ብለን ልንገጽ ያስፈልጋል። እግዚአብሔር ያስታጥቃችሁ ወገኖች፣ በኃይል ያስታጥቃችሁ፣ በክብር ያውጣችሁ። ሰው መሞቱ አይቀርም። ለኢየሱስ ኑሩና ሙቱ። ይህች ዓለም መጥፋቷ እንደሆነ አይቀርም። እንሄዳለን። እስቲ አሜን በሉ ባካችሁ። የኤልዛቤልን መንፈስ እየሰበርን እንሄዳለን። እውነትን እየተናገርን እንሄዳለን። ደግሞ አያገኙንም። ስሙ የተባረከ ይሁን። ሴት የለ ወንድ የለ፣ በመንፈስ ነው የሚሰራ ወገኖቼ፣ በመንፈስ ነው። እኛ በመንፈስ በቤንዚን ምናምን የሚሰራ አገልጋይ የለም። የወንድ ቤንዚን የሴት ቤንዚን የለም። መንፈስ ነው ሁሉም ላይ የሚሰራው፣ በሴቱም ላይ በወንዱም ላይ የሚሰራው የእግዚአብሔር መንፈስ ነው። እናንተን አቀጣጥሎ ለምን አይልካችሁም እግዚአብሔር? እኔ ምን አውቃለሁ? እሳት ለኩሷችሁ ቢሄድ። ስሙ ይባረክ። እና ይቺ አምልኮ እግዚአብሔርን ከእስራኤል ምድር አስወገደች። ጣዖት ሰብስባ መጣች። ጣዖት ሰብስባ መጣች። ነቢያትን ሁሉ ምን አደረገች? አሳደደች። በቃ የሚያሳድድ መንፈስ ነው። በቃ የእግዚአብሔርን ሰዎችን የሚያሳድድ የሚያስጨንቅ፣ እውነተኞችን የሚያስጨንቅ መንፈስ ነው ያለው። ታሳድድ ነበረ። አውቃቸው ስንት ነቢያት ነው ያስገደለችው ያቺ ኤልዛቤል። ይሄ ስፒሪት በቤተ ክርስቲያን ውስጥ በዚህ ዘመን እውነተኛ ሰዎች የሚያለቅሱበት ዘመን ነው ያለው። በዚህ ዘመን ተናጋሪ ከሆናችሁ፣ ጓደኛ ካላችሁ፣ የሆነ ነገር ካላችሁ ብቻ ነው እናንተ የምትወጡት። በተቻለ መጠን መምታት የሚያስፈልግ ግን ኢየሱስ ይሰራል። ክብር ለእግዚአብሔር ይሁን። ይሄ ቅናት በላው ኤልያስን፣ በላው ኤልያስን። ክብር ለእግዚአብሔር ይሁን። ኤልያስም ተነሳ፣ የበዓልን ነቢያት አሳረዳቸው፣ አስጨረሳቸው። በዚህ ዘመን ሰው አንገልም፣ መንፈስ ግን እንሰብራለን። ጌታ የተባረከ። ይሄ የበዓል መሰዊያ፣ የበዓል አምልኮ ሰውን የሚያስት ጥፋት የሚያመጣ ወንጌላውያንን የሚያሳድድ፣ እውነተኛ ፓስተሮችን የሚያሳድድ፣ እውነተኛ ሐዋርያትን የሚያሳድድ፣ እውነተኛ ነቢያትን የሚያሳድድ፣ ለእግዚአብሔር የተለዩትን የሚያሳድድ፣ እውነት ተናጋሪዎችን የሚያሳድድ፣ እሱን እንጠርጋለን። ክብር ለእግዚአብሔር ይሁን። እንጠርገዋለን። ክብር ለኢየሱስ ይሁን።
በእኛ ኃይል አይደለም፣ በመንፈስ ቅዱስ ኃይል ግን እንጠርጋለን፣ እንጸልያለን፣ እንጠርጋለን፣ እናራግፋለን፣ ከተማችን እናስለቅቃለን። በሄድንበት ሁሉ እግዚአብሔር ይሰራል። እውነትን እንናገራለን። ነቢይ ነኝ የሚል ሐሰተኛውን እንሰብራለን። እንደውም ከጥንት ይልቅ አሁን ዘመን እየቀረበ ስለሆነ ሐሳውያን የተነሱበት ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችን ያስታሉ ይላል። እኛ ግን እንሰብራለን። ክብር ለእግዚአብሔር ይሁን። ይህች ሴት አሳዳጅ ናት። አገልጋዮችን ታሳድዳለች። እውነትም የሚናገሩትን ትመታለች። ይሄ መንፈስ በዚህ ዘመን ከቤተ ክርስቲያን ላይ ይሰባል። እስቲ ይሰባል። ይህች ሴት ታውቃላችሁ፣ የድሆችን ንብረት ትፈልጋለች። ርስት ሁሉ ትነጥቃለች። የናቡቴን ርስት፣ የአባቶቹን ርስት፣ የድሃውን ርስት፣ እግዚአብሔር የሰጠውን ርስት የውሸት ደብዳቤ ጽፋ የውሸት ምስክር አስመስክራ ናቡቴን አስወግራ አስገደለች። ድሆችን የሚገድል መንፈስ በኢየሱስ ስም የተሰበረ ይሁን። ግፈኛ መንፈስ፣ በዚህ ዘመን ግፈኛ መንፈስ፣ የሰዎችን ነገር የሚነጥቅ፣ ጌታ የሰጠንን ነገር የሚነጥቅ። እግዚአብሔር ለምን አይፈርድም ልንል አንችልም። እግዚአብሔር አይቶ ይፈርዳል፣ ይመልሳል። ወገኖች ይመልሳል። በእሳት ላይ የተገለጠው እዚህ ላይ እመታታለሁ ነው። ጌታ ይርዳን። የጌታ የሆነውን የምትነጥቅ፣ የእግዚአብሔር የሆነውን የምትወስድ፣ ያለ ስልጣኗ ስልጣን የምትጠቀም። ደብዳቤው እኮ እሷ እኮ መጻፋችን አካብ ነው አይደል? መጻፍ የሚችል የነበረው ተቀበለችውና ትዕቢተኛ ናት። ደግሞ ምን አባክ ታለቃቅሳለህ? እኔ ይኸው ነገ ነው ማሰጣልሽ እና ጻፈች። እንደዚህ የሚያረጉ አሉ። እና የዚች የቲያጥሮን ቤተክርስቲያን ሴትዮ የሆነ ቦታ ላይ ሳረብ የምትመካበት ባለስልጣን ሰው አለ እና ኩራት በትክክል የነበረች ሴትዮ እኮ ስሟ ሌላ ነው። ስፒሪቱ ግን የማን ነው? የኤልዛቤል ነው። ይሄ ሐሳዊ መንፈስ የሰዎችን ነገር የሚወስድ ዛሬ እናስለቅቃለን። የተወሰደው ይመለሳል። የናቡቴ ደም ይመለሳል። ይሄ ርስት የእግዚአብሔር ርስት ነው። ክብር ለኢየሱስ። የእግዚአብሔርን ርስት ሐሳዊ ነቢያት ሊወስዱት አይችሉም። የኢየሱስ ነው። የኢየሱስ ነው በሉ። ርስቱ የማን ነው? ርስቱ የማን ነው? ክብር ለጌታ። እና ይቺ ሴት የሰው ገንዘብ ሁሉ የምትወስድ ነበረች በብሉይ ኪዳን ታሪክ። እንዲህ ባለ ቤተ ክርስቲያን ውስጥ የሚኖሩ ግን ጥቂት ሰዎች አሉ። እስኪ ጥቂት በሉ። እግዚአብሔር ከጥቂቶቹ ያድርጋችሁ። 24 እና 25 ማን ያነብልናል? 24 እና 25 ቁጥር 24 እና 25 24 እና 25 አንድ ሰው ጮክ ብሎ ያንብብልን። እነዚህ ጥቂት ሰዎች ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁ እላለሁ፣ ሌላ ሸክም አልጭንባችሁ። ነገር ግን እስክመጣ ድረስ ያላችሁ ምን አድርጉ? ሐሰተኛው ስላለ፣ ክፋት ስላለ፣ ሴራ ስላለ ያላችሁ ምን አድርጉ? ጠብቁ። ስለሚመጣ እንዳትስቱ፣ በጀጅመንት ውስጥ እንዳትገቡ፣ ኤልዛቤል እንዳትከተሉ ያላችሁን ጠብቁ። ጠብቃችሁ ያዙ። እግዚአብሔር ከስተት ይጠብቀን ወገኖቼ። የሚያስት ብዙ ነገር ነው ያለ። በሐሰተኛ ነገር የማይስት ሰው የለም በዚህ ዘመን። በጣም ብዙዎቻችን እንወሰዳለን በሚመስል ነገር። ኤልዛቤል የሚመስል ነገር ነው ያላት። የሚመስል ነገር ነው ያላት። የሚያታልል ነገር ነው ያላት። ስትፈልግ ባለስልጣን። ጌታ ግን መጥቷል። በጀጅመንት መጥቷል። በዚህ ዘመን ኢየሱስ በጀጅመንት መጥቷል። በሰዓት ኃይል ተገልጧል። ስለዚህ እኛ ምን እናድርግ? ያለንን ምን እናድርግ? እንጠብቅ። እስኪ እንበለው። እስኪ ያለንን ምን እናድርግ? መልእክታችን ይሄ ነው። የቲያጥሮን ክርስቲያኖች ሆይ
እናንተ ከዚህ ከስተት የተጠበቃችሁ ጥቂቶች ሆይ አሉ። ጎበዞች ደግሞ መርማሪዎች፣ ጌታ የረዳቸው ራሳቸውን የጠበቁ አሉ። ወገኖቼ ራሳችሁን ጠብቁ። እግዚአብሔር አምላክ ይርዳን። በስተት በጥፋት ከመወሰድ እግዚአብሔር አምላክ ይጠብቃል። ጌታ የተባረከ ይሁን። እንጸልይና እንጨርሳለን። የረዳህን አምላካችን እናመሰግንሃለን። ስለረዳህን ስምህ ይባረክ። ስለተናገርከን ስምህ ይባረክ። ደግሞ በዚህ በመጨረሻው ዘመን ጌታ ሆይ ምጽአትህ በደረሰበት በዚህ ሰዓት ያለንን ጌታ ሆይ ጠብቀን መያዝ እንድንችል እንድትረዳን እንጸልያለን። አግዘን ጌታ፣ አግዘን ጌታ፣ አግዘን ጌታ። በጸሎት እንደሆን የምነግራችሁ ነገር አለ። እዚህ ላይ አንድ ነገር ይላቸዋል። በጸሎት እንደሆን ይህንን ነገር እንድታስቡ፣ ክብር ለእግዚአብሔር ይሁን፣ እንድታተኩሩበት እፈልጋለሁ። አሕዛብን በብረት ዘንግ ይገዙ ዘንድ ሰጣቸዋለሁ ይላል። ክብር ለጌታ። ምን ያደረጉ ናቸው? ይሄ እንዳትረሱት ስለ ሺህ ዓመት ይናገራል። በሺህ ዓመት መንግስት ጊዜ የሚገዙ እነማን ናቸው? ራሳቸውን የጠበቁ ናቸው። ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን፣ ክብር ላንተ ይሁን። ከጥፋት ራሳችን እንድንጠብቅ እንድትረዳን እንጸልያለን። በመጣ ጊዜ በሺህ ዓመቱ መንግስት ጌታ ሆይ በፊት መሆን እንድንችል እንድትረዳ እንድታግዘን እንጸልያለን። ከተማችን ላንተ ሰጠን፣ ቤተ ክርስቲያናችን ላንተ ሰጠን፣ ምድራችን ላንተ ሰጠን። እግዚአብሔር አምላክ በዚህ ዘመን ያሉ ቅዱሳን ደግሞ ጥቂቶች በኢየሱስም እንዲያስተውሉ እንድትረዳቸው እንጸልያለን። ስለሰማህን ተባረክ። ይህንን ቃል የሚሰሙ ሁሉ ራሳቸውን መጠበቅ እንዲችሉ በክርስቶስ ኢየሱስም እንድትረዳቸው እንጸልይ። ክብር ላንተ ይሁን። እኔንም ባሪያን አገዘን። ስለ ሁሉ ተባረክ። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ።